የብርሃን ምንጣፍ ድባቢ ዘርጋ እንደገባን አንቺም እሷም ቤት ውስጥ ናችሁ ምንም እየሰራችሁ አይደለም ምን ሆና ነው እንዴ የተቃጠለችው ስለኝ አይ እንጀራ ልጋገር እኮ ገብቼ ነው እኔ ልጅቷ ግን ከስንታየው ጋር ነበረች ብያልኩት ከዛን ከሷ ጋር ነበረች እና የሆነ ተከራዮች መጥቶ ተጠንቀቂ ብሏት ወጡ እሷ እነሱ ልትሸኝ በሄደችበት ነው ጻና እንዲሆነችው ብያልኩት ከዛ በጣም ተናደደ እኔ ምንም አልተናገርኳትም ለሷ እንዴ ለምን አደረግሻት ለምን ያንቺ ልጅ ይዘሽ እኔ ልጅ ተወሻት አላ ባለቤቴ እኔ አንቺን ባስጠጋው ተከራዮቹ እየተገላመጡኝ አንቺን አጠገቤ ባደረኩት ልጄን በማቃጠልሽ ምን ተሰማሽ ምናምን ብሎ ሲላት እኔ ያንተ ልጅ ብትቃጠል ባትቃጠል ምን አገባኝ አለችው ከዛ ልጅሽ ቢሆን አልኳት ያንቺ ልጅሽ ይሄ ያስሹ ልጅሽ ቢሆን ይሄን ቃላት አትናገሪም ነበር አትዩም ነበር እኔም ያንቺ ልጅ ብቃጠል እንደዚህ አልልም ምክንያቱም ምጡን አይቻለሁ ምን ያክል ተሰቃይቼ እንደወለድኩት ምን ያክል ተሰቃይተሽ እንደወለድሽ አይቻለሁ ስለዚህ እንዴ አልልሽም እግዚአብሔር ልቦና ይስጥሽ ብዬት እሷን በቃ ከሷ ጋር ማውራት ተወኩኝ ማለት ነው ከዛ በቃ ልጄ ልብስ ሲቀየርላት በጣም ሰፊ ሺት ነው ማለብሳት እሱም ትንሽ ጫፉ ከነካ ሰውነቷን ይዞ ነው እንዴ ግሽልጥ ያደረገ ነው ምንነሳው ከዛ ማንንም ሰው አይዛትም እኔ ብቻ ነኝ ማቅፋት ከዛ ልክ እንደዚህ እኔ በቆያ አቅፋት ለትንሽ ሽንቴን እንኳን ለመሽናት ማየስቲ አንዴ አክስቴ ገስላት አይ ትላለች እሷን እንድች ብላ እንድትነካት አትፈልግም የእሷ ስም ሲጠራ ፊቷን ታዞራለች ከዛ እማቴ በቃ በጣም እንትን ከማለቷ የተነሳ ከመፍራቷ የተነሳ እኔ አላለችሽም ወደዛ ሆኜ አላለችሽም ምንድነው ያለችኝ ዞር በይ አላለችሽም ብላ ትላታለች ጎረቤቴ ማለት ነው ከዛ ስትላት እሷ አንድ ጭንቅላቷ ብቻ ነው የምታነቃንቀው ትሰማለች ሁሉንም ነገር ግን አታወራም ትንሽ እየተንተባተበች ነበር የምታወራው ከድንጋጤ የተነሳ ከኔ ምንም ነገር አታወራም እማ ብቻ ነው የምትለው ከዛ ልክ እንዲህ ብላ ስትል አንቺ አጠገቧ ነበርሽ እንዴ ስላት አይ ሰዎቹ ሲናገራት ነው ያለቻት መስሎኝ ነው ስለዚህ ጭንቅላቷን ታነቃንቃለች ልጄ ማለት ነው ከዛ በቃ እኔ ሌላ ነገር ውስጥ መግባት አልፈልግም እንደዚህ አይነት ጥያቄ ማጠይቋት ህፃኗን ስለዚህ እኔም ልጄን ሊያዝበት ሌላ ንግግር ውስጥ አታስገቡኝ በቃ ተው ብያቸው ልጄ እዚህ እነሱ ከመናገሩት ንግግር ይልቅ ከህፃኗ ላይ የሚነሳው እንዴ የተገሸለጠ የሚነሳ ቆዳዋ በቃ ለጥ ልብስ ሲነካት ውስጥ ነጭ ቆዳዋ ነው የሚታየው እንዴ ልብስ ባነሳው ቁጥር ነጭ ቆዳዋ እንዳለ ግሽልጥ ያለ ይታያል እና በቃ እሱ ሰከከን ሆነብኝ እዛ ታክም ቤት ይዣት ድጋሚ ሄድኩኝ እና ይዣት ሄድ ይሄ የሞተ ቆዳዋ እየተነሳ ነው የሞተ ቆዳዋ እየተነሳ ስለሆነ ብዙም የሚያሳስብ ነገር የለውም አሉ ይሉና ያሽጓታል እሷ እንደዚህ ያሉ በእንትን ነው የሚያሽጓት ይሄ የሚቀባ ክሬም ቀብቶ በፋሻ ነገር ጥቅልል ያደርጉላታል እሱ ደግሞ የባሰ ግብግብ ነው የሚያደርጋት ሲነሳ ማለት ነው ከዛ በቃ እንዲ እየተሰቃየች ነው ምን ላድርግ ሌላ ሆስፒታል መጻፍ ከሆነ ማጽፉልኝ እንደምንም ብዬ ይዣት ሄዳለሁ ልጄን ስል አይ ወደ ውስጥ አልገባም አለችኝ ዶክተሯ ወደ ውስጥ ስላልገባ አያሳስብሽ ይሄ ሁለተኛ ቆዳዋ ነው እየተነሳ ያለው ይመለሳል አለችኝ ስትለኝ እሺ አልኩኝ በቃ እሺ ብዬ ይዣት እሷም እየተሻላት መጣ እግዚአብሔር ይመስገን ምግብ ትንሽ ትበላልኝ ጀመር ጡቱንም እያጠባኋት ቢሆን
ምግብ በትንሹ ትወስድልኛለች። ከዛ በቃ እንዲህ የሆንኩኝ እግዚአብሔር የተመሰገነ ይሁን ሙሉ ለሙሉ ሲሻላት እጇ ጠፋ፣ የእጇ ጠፋ። ጀርባዋ ላይ ያለው ብቻ ቁስል እስካሁን ድረስ አለ። ከዛ በቃ እኔም እንዲህን ያክል ፈተና ያሳለፍ ነው እጃችን ላይ ምንም ነገር ስለሌለ አንተ የምትሰራው ስራ የለ፣ በቂ አይደለ፣ ገቢ የምታስገባው ገቢ ለምንም እየሆነን አይደለም። ስለዚህ እኔ አረብ ሀገር ብሄድስ አልኩት 3 አመት ሲሞላት። ከዛ ስለው አይቻልም አለኝ። አይቻልም ስለኝ እዛ ሆኜ መስራት አልፈለኩም። ልጄን ትቻት መስራት አልፈለኩም። ልጄን ይዣት እየሄድኩ የሚያሰራኝ ሰው ካለ እሰራለሁ ብዬ ደላላ ቤት ሄድኩኝ። ልጅ ተይዞ እየሄድሽ ልጅ ይዘሽ መስራት አትችይም፣ ምክንያቱም ህፃን ልጅ ይዘሻል። በዛ ላይ የሰዎቹን ስራ በጥንቃቄ መስራት አለብሽ። እነሱ የሚከፍሉሽ እንድትሰሪላቸው ነው። ልጅሽ ስታለቅሽ ወደ ልጅሽ የምትሮጪ ከሆነ ልጅሽ ደግሞ እዛ ጋር የምትነካካ ከሆነ አይሆንም አሉ። ከዛ እሺ ብዬ እንዴ ሱቅ የሚሰራ ሰው አለና እስቲ ህፃን ልጅ ይዤ እየሄድኩ መስራት የምችለው ስራ ካለ እባክሽ አፈላልግልኝ ብዬ ለሰው ነግሬ ወጣሁ። እዛን እሷ እኔ እንዲህ ብያት ወጥቼ በወሩ ስራ አገኘችልኝ። የሆነ ሰው ቤት ነው የምትገቢው፣ ባት ትገቢያለሽ፣ ልክ 12 ሰዓት ስል ትመለሻለሽ ወደ ቤትሽ ምናምን ብላ አስገባችኝ። በዚህ መሀል ፓስፖርት ፕሮሰስ ጀምሬያለሁ። 1000 ብር እጄ ላይ ነበር ያኔ። እኔ ፓስፖርት ሳወጣ ፓስፖርት 600 ብር ነበርና 1000 ብር አለ። ያ 1000 ብር እላው ላይ ቢያንስ 200 ብር ብጨምርበት ከነ ትራንስፖርት ይሆነኛል ብዬ ፓስፖርት ጀመርኩ ማለት ነው። ከዛን ልክ ፓስፖርት ልጀምር ነው ስለው እምቢ አለኝ፣ አይሆንም አለኝ። ስለዚህ ሁሉንም ነገር በእልህ ማድረግ አልችልም፣ ብትፈቅድልኝ አልኩት። ደጋግሜ ለመንኩት ባለቤቴን ማለት ነው። ከዛ አይሆንም አለኝ። እሺ አልኩኝና እሱ ቅዳሜና ማክሰኞ ወደ ሌላ ስራ ቦታ ሄዳል፣ ገበያ ሩቅ ገበያ ሄዳል፣ ቀኑ ሙሉ አይመጣም። እሺ አልኩና ልክ እሱ ወደ ስራ ሲሄድ ቤት ውስጥ ምሳውንም ምኑንም ማዘጋጀት ያለብኝን አዘጋጀውኝና ልጄን አዝያት ቀበሌ ሄድኩኝ። ከዛ ቀበሌ ሄጄ የልደት ካርድ መታወቂያ ምናምን አልነበሩኝም፣ እነሱን አወጣሁ። ለፓስፖርቱ እጄ አወጣሁኝ። ከዛ ፓስፖርቱን በኦንላይን እንዴት መመዝገብ አለብኝ እዛ ሳልሄድ። ከዛ ፓስፖርት በኦንላይን ማውጣት የምችልበትን አጋጣሚ እያጠያየኩኝ አንዷ ወይ ሰሞኑን እኮ አለች ፓስፖርት አውጥቼ በጣም ቀላል ነው ስትል፣ እንደ አጋጣሚ እኔ ከቀበሌ ስመለስ ይሄን ሀሳብ እያሰብኩ እሷም እንዲህ ስታወራ ሰማሁ። ከዛ እሷ እንዲህ ስትል ሰማሁኝና ምን አይነት ቦታ ነው እስቲ ንገሪኝ፣ አንዷ ጓደኛዬ ፓስፖርት ልታወጣ ፈልጋ ምናምን አልኳት። ስላት አረ ስልክ ቁጥሩን ልስጥሽ አለችኝ። እሺ ብዬ ተቀበልኩኝ። ከዛ ስልክ ቁጥሩን ተቀብዬ ስደውልለት በጣም ቀላል እንደሆነ ነገረኝ። አሁን አንቺ ስምሽን፣ የልደት ካርድሽን ምናምን ፎቶ አንስተሽ ላኪልኝ፣ ስምሽን ንገሪኝ አለ። ወዲያው መዘገበልኝ ማለት ነው። ከዛ ተመዘገብኩኝ። በ21 ሲቀጥረኝ እሺ ብዬ ሄድኩኝ። ቀጠሮ የቀኑ ሲደርስ ሄድኩኝ። ሄጄ ፓስፖርት ከማውጣቴ በፊት ወደ እናቴ ጋር ሊሄድ ነው አልኩት። ከዛን ስለው እንዴ እናትሽ ጋር የምትሄጂው ባዶ እጅሽን ነው ምናምን ስለኝ፣ እሺ በቃ ወደ እናቴ ቤት ሊሄድ አይደለም ግን ፓስፖርት ፕሮሰስ ጀምሬ ለዛሬ ቀን የተቀጠርኩት፣ ክፍያውን ከፍያለሁ አልኩት ለባለቤቴ። ከዛን አይሆንም ብዬሻል ነበር እንዴ ስለኝ በጣም ተጨቃጨቀኝ። ከዛ በቃ አንተም እዚህ ምንም አይነት ስራ የለም፣ አየር በጣም የሞተ ነው፣ መሄድ አለብኝ ብዬ ስለው አይቻልም አለኝ። እሄዳለሁ አልኩት። ከዛን በጣም ተጨቃጨቅን። መጨረሻ ላይ ተስማማ።
ሂጂና ይዘሽ ነይ፣ ግን ፓስፖርቱ እንዳመጣሽ ለእኔ ነው የምትሰጪኝ አለ። ከዛ ስለኝ ለምንድን ነው ለአንተ የምሰጥህ? ፕሮሰስ ቶሎ መጀመር አትችይም፣ እጄ ላይ 0.5 ሳንቲም የለም። ስለዚህ ፕሮሰስ መጀመር አትችይም፣ ፓስፖርቱን ታመጫለሽ ትሰጭኛለሽ አለ። ስለኝ ምንም አልመሰለኝም፣ ያው የትም አያስቀምጠውም ብዬ እሺ አልኩት። እጄ እስከማመጣው ብቻ እሺ አልኩት። ከዛ ወዲያው ሌላ እንዲህ ወደ ውጭ ፕሮሰስ የሚያስጀምርልኝን ሰው ማፈላለግ ጀመርኩኝ፣ ፓስፖርቴን እንደተቀበልኩ። ከዛ ልክ ፓስፖርቱን ተቀብዬ ስራ ወደ ሌላ ቦታ የሚወስደኝ ወደ አረብ ሀገር የሚወስደኝ ሰው ሳጠያይቅ በጣም ብዙ ብር ነው የሚጠይቁት። 30,000 ይሉኛል፣ 40,000 ይሉኛል። እኔ የለኝም። ስለዚህ በዱባይ የሚልከኝ ሰው ካገኘሁኝ ብዬ ፈለኩኝ ማለት ነው። እሱንም አጣሁ። በቃ ግድ ቤተሰቤን ማማከር አለብኝ ብዬ ወደ አባቴ ደወልኩ። አባቴ ጋር ስደውልለት እንዲህ ላደርግ አስቤያለሁኝ እና ትንሽ ብር ብትሰጠኝ እዛ ሄጄ ሰርቼ መልሳለሁ አልኩት ለአባቴ። ከዛን እንዴት እሱ ፈቅዶልሽ ምናምን ስለኝ፣ አዎ ፍቃደኛ ነው እሱ ይልከኛል አልኩት። ከዛ እሺ አለኝ አባቴ። ምንም ችግር የለውም አንድ ከብትም ቢሆን ሸጬ ልክሻለሁ አለኝ። ስለኝ ደስ አለኝ። በቃ ወደዚህ መምጣት እንዳለብኝ ሳስብ ደስ አለኝ። በዚህ መሀል አክስቴ እንዲህ ፕሮሰስ ጀምር ነው ብዬ አማከርኳት። አጋጣሚ እሷ ወደ እኔ መጣ ማለት ነው። ከዛን አንቺ እንደ አይነት ሀሳብ ካለሽ ማለች በጣም ጥሩ ነው ሀሳቡ ካለሽ ጀምሪ ስትለኝ እሺ ብዬ እሷም ፈቃደኛ ነች፣ እሷም ታግዘኛለች ብዬ ጀመር። ስራዋን ትታ ነው የመጣችው ወደ እኔ። ስለዚህ ለዚህ ስለመጣት መኖር ነው እንጂ ስራ አልጀመረችም። እሱን እንድትጀምር እኔ ስራ እንድትጀምር ነው የጠራኋት። የኔም ልጅ ትምህርት ትላለች፣ አንቺ እንድትጀምር ነው የጠራሻት፣ ግን እሷ አልጀመረችም። በቃ እሱ ነበር ጥያቄ። እሺ ስለዚህ ልጃችሁን ትጠብቃለች አንቺ ፕሮሰስ ትጨርሺ ምናምን ስትሄጂ? አዎ እኔ እዚህ እያለሁኝ ልጄን እንድትጠብቅ እሷም እንድትሰራ ነበር። ከዛ አይ አለች ቀጥታ ሄደሽ ከሳሽ። እሺ አዎ በቃ ይሄን ያለው ነገር ደረሰኛለሽ። ምንም ህጋዊ ነሽ፣ ምንም የሚያስፈራሽ ነገር የለም። እናቴ አመሰግናለሁ። ምንም ማለት እና ሌሎቻችሁ ምንድን ነው እቃ ስትገዙ አንብቡ መጀመሪያ። መቼ መመለስ ይቻላል አይቻልም፣ እነሱ መጠየቅ ብቻ አይደለም። በአፋቸው አንዳንዴ መመለስ ሳይቻል አውቀው መመለስ ይቻላል የሚሉ ነጋዴዎች ሊኖሩ ይችላሉ። እናንተ ደረሰኙን ነው ማንበብ ያለባችሁ። ለምን መክሰስ የምትችሉት በተጻፈ ወረቀቱ ላይ በተጻፈ ነገር እንጂ በአፍ በሰማችሁት ነገር አይደለም። ወረቀቱ ላይ አንብቡት። ሪፋንድ አለው ኤክስቼንጅ አለው የሚለውን ነገር። ብዙ ጊዜ ምግብና ፓንትና ጡት መያዣ ነው የማይመለሰው የማይቀየረው፣ ምግብ ነክ ነገር እና ይሄ የውስጥ ልብስ ነገር እንጂ ሌላ ነገር ሁሉ ነገር ይመለሳል፣ ይቀየራል። የቀኑ ምናምን ነው እንጂ የሚለያይ ታሪክ አለኝ። ቆይ ልጄን ላምጣት ላጥባት። ስምሽ? አልሐምዱሊላህ ክላሲ ሲሊክራም ባላላ ስምሽ? አዎ ክላሲ። ይሄ ሁለተኛው የሚገኝ ለመጀመሪያ ጊዜ እንደዚህ አይነት ስም ስሰማ። እሺ እናቴ አስተማሪ ታሪክ አለኝ ብለሽ ነበር? አዎ ሀቡዬ እኔ ኢትዮጵያ ነኝ። እሺ በጣም ነው የምወድሽ ማከብርሽ። አመሰግናለሁ። ድምፅሽ ያኑረልን። ቴንኪ በጣም ወልካም። ታሪኬን እንጃ እናንተን ይመጥናል አይመጥንም አላውቅም። እንዴት መሰለሽ ከ4 ዓመት በፊት የሆነ ነገር ነው። አሁን 22 ዓመቴ ነው። ወደ 23 እየሄድኩ ነው። ኦኬ እና እንዴት ከመደፈር ራሴን እንዳዳንኩ ነው የምነግርሽ። እሺ
ታውቂያለሽ ሳስታውሰው ራሱ መንቀጥቀጥ ጀመርኩኝ። ቢስሚላ አይዞሽ ማሬ ውሃ አጠገብሽ አስቀምጪ እየጠጣሽ እንድትነግሪኝ እሺ። ይሄ እንዳትረብሽ። እንዴት መሰለሽ 12ኛ ክፍል የጨረስኩት የዛሬ 4 ዓመት 4 ዓመት እና ተማሪም ሆኜ ስራ ሰራ ነበረ። ይሰማል ድምጼ? አዎ ይሰማል። ይሰማል። ዘላለም እንዴት ነሽ? እሺ። እና አየር ባየር ዶላር ምንዛሪ ምናምን ሰራ ነበር እና ብዙ ሰው ነው ማውቀው ዱባይ የሚመላለሱ ልጆች ምናምን አውቅ ነበረ ተማሪም ሆኜ ስለምሰራው ማለት ነው። እና 12ኛ ክፍል ጨርሼ ተቀጥሬ እየሰራሁኝ እንዲህ የማውቀው ሰው ነበረ ሰውየው ማለት ነው። ቪኤት ነው የሚይዘው ምናምን መኪና ውስጥ ገብቼ አላውቅም። ብዙ ጊዜ አሰርቶኛል ማለት አስመንዝሮኛልም እሱ ሲኖረውም እንትን ብሎኝ ምናምን ያውቃል። እና ከዛ ይሄ የተፈጠረበት አጋጣሚ ቀን ስራ ላይ ነበርኩኝ። ተቀጥሬ ነው የምሰራው። ማታ 2 ተኩል ነው የምወጣው። ሞባይል ቤት ነበር የምሰራው። እና ከዛ እንትን ብሎ ደውሎልኝ ብር አለኝ እንትን ያለሽ ምናምን ብሎኝ ዋጋ ጠይቆኝ ምናምን ተስማማንና በቃ ከስራ ስትወጪ ላቀብልሽ አለኝ። ኦኬ እሺ አልኩት። ከዛ በኋላ እሺ ብዬው ወላሂ መኪና ውስጥ ከዛን ቀን ውጪ ገብቻ አላውቅም ማለት ነው። በቃ ወደ ፉሪ ስለሆንኩኝ እኔም ወደ እኔ ሰፈር ማለት ነው በዛው ልሸኝሽ ምናምን አለኝ። ምን ነክቶኝ እንደገባሁ አላውቅም። ቤት ነው መኪናው፣ ጨለማ ነው ምንም ወደ ውጭ እንጂ ውስጥ አያሳይም። ከዛ ገባሁኝ በሩን ሎክ አደረገው። እቃውን ስጠኝ በቃ እንትኑን ትልበልለ ብሩን ስላዘጋጁ ምናምን ነገር ብዬው ያባት እና እንዴት ነው ምናምን ነገር ተባብለን በቃ ሰውነቴ ወረረኝ ማለት ነው። ከዛ ወደ ፉሪ የሚወስደውን አስፋልት ተወውና ወደ ማብራት ዞረ። እንዴ ምን ያረክ ነው ምናምን ነገር ስለው ውሻ ዝም በይ ምናምን ነገር አለኝ ማለት ነው። ቢስሚላ በጣም ነው የደነገጥኩት። ከዛ ዛሬማ አልለቅሽም ምናምን ነገር አለኝ። ስልክሽን አስቀምጪ ምናምን ነገር አለኝ። እንዴ ምን ሆነ ነው? ተረጋጋ፣ የፈለግከው ነገር ካለ በቃ ይሄ ገባኝ ማለት ነው። ሌላ ነገር አስቦ እንደሆነ ከዛ ተረጋጋ፣ ሌላ ነገር ፈልጋ ከሆነ በስርዓት እንትን እንበል ምናምን ጣጥ የለውም ምናምን ነገር አልኩት። በቃ የለሁም ማለት ነው። ስልኬን እንትን እንዳይለኝ 2 ተኩል ሆኗል ከስራ መውጣው እንደዛ ነበር። ከዛ እሺ ምናምን ነገር እንትን ብዬው ከዛ አዎ ዛሬ በቃ እንትን ብለን ምናምን ነገር አለኝ። ከዛ መኪና ውስጥ ሊስመኝ ምናምን ይሄ ሌላ ነገር ሊያደርግ ሲሞክር እንዴ እኔ እኮ ድንግል ነኝ፣ በዚህ መንገድ አይደለም፣ የምትፈልግም ከሆነ በስነ ስርዓት ሆቴል ይዘህ ምናምን ነገር አልኩት። ከዛ በቃ ስልክሽን አስቀምጪ ምናምን ነገር ሲለኝ እሺ በቃ ቤተሰብ ጋር ልደውልና እንደማመች ልንገራቸው ስራ ቦታ ላስወጣ ብለውኝ ነው ምናምን ነገር አልኩት ማለት ነው። እንደዛ ስለው እሺ ምናምን ነገር አለኝ። ግን መደወል አትችይም፣ ከፈለግሽ ቴክስት አድርጊላቸው እያየሁሽ አለ። መኪናውን አቁሞት እሺ አክስቴ ጋር ቴክስት አደረግኩላት። ልቆይ እችላለሁ ምናምን ነገር አልኳትና ከዛ እየነዳ በቃ መንዳት ጀመረ። ቴክስት አደረግኩላት እንደዛ ብዬ እንትን አለ ለቤተሰብ እንዳትናገር ለቤት እንዳትነግራቸው ምናምን ነገር ብዬ ማዘርጋ ምናምን እንትን አላልኩም። አክስት አለችኝ ወጣት ነገር ናት እና እንትን ለቤት እንዳትነግራቸው ላመሽ እችላለሁ እኔ ጋር ናት በይ እንዳይጨነቁ እኔ ጋር ገብታለች ብለሽ ነገራቸው ብዬ ለሷ ቴክስት አደረኩላት። ከዛ ምን ሆነሽ ነው ምናምን ነገር ብላ ቴክስት አደረገችልኝ። አልመለስኩላት ምክንያቱም እያስፈራራኝ ነው እዛ ጋር ማለት ነው። ከዛ እሺ ብሎ ከከተማ ውጭ ሊያስወጣኝ በቃ መኪና ውስጥ ሊስመኝ እንትን ሊለኝ ምናምን ይሞክራል። እረፍ እኔ እንደዚህ ነገር አድርጊያለሽ እንትን አላውቅም እና በቃ እየለመንኩት ማለት ነው። በጥፊ መታኝ ምናምን አስገድዶ ሌላ ነገር እሱን እንዳረገው እየነዳ ምናምን እንትን አለኝ። ግን እንደዚህ አይደለም ምናምን ነገር አልኩት። ከዛ እኔ ከከተማው ወጥቼ አላውቅም፣ ግን እንትኑ ላይ ይሄ ማፕ ላይ ሳይ ቢሾፍቱ ምናምን ይላል። ከዛ የሆነ ሆቴል ገባን ማለት ነው። ከዛ ሽጉጥ ደግሞ አለው ታውቂያለሽ። ሽጉጥ ይዞ ነው የወረደው። ልክ ስንወርድ እንትን ብዬ እኔ እስከዛን ድረስ በጣም ተረጋግጫለሁ። በቃ ይሄ ያለ አይደለ የቱርክ ፊልም በጣም ነበር ማየው እና ማመልጥበትን ዘዴ እያሰብኩኝ ነው። ከዛ እንትን አለ ይዞ ገባን ማለት ነው። ውስጥ ገባን። እንትኖቹ ጋር መታወቂያ ሲለኝ አይ ነው መታወቂያ ሊያስቁም አልኩት። የኔን ሊያሲዝ ማለት ነው ገባሽ? ሆቴል ሩም ሊይዝ የኔ መታወቂያ ሊያሲዝ። ከዛ የለኝም
የለኝም አልኩት። እንትን አለ እንዴት ምን አድርጓቸው ነው ሽንት ቤት እሱ እዛ እየከፈለ ሽንት ቤት ደርሼ ልምጣ አልኩት። ከዛ ደርሼ እሺ አለኝ። ሽንት ቤቱ ደግሞ የሚያስጠላው ነገር እንዴት መሰለሽ እንትን ይሄ ከሪሴፕሽኑ ጎን ነው እንደዚህ ፊት ለፊት ይታያል። ወዴትም ማምለጥ አትችይም። ከዛ ጽዳት ሰራተኛ ነበረች። በእናትሽ እርጂኝ እንትን ውስጥ ነው ያለሁት ምናምን ነገር አልኳት ማለት ነው። ወላሂ ውሸት አይደለም። ውሸት ነው የምትሉ ሰዎች ውሸት አይደለም ምናምን ነገር አለች። ኦኬ እሺ ብዬ በቃ መጣ ማለት ነው። ከፍሎ መጣ ሽንት ቤት ደርቦ ድረስ። ይቅርታ ሳይመን ሰላም ሌላችሁ መጥቶ ነበር። አልፈልግም መጥቶ ሀይ ጋይ ሲል ኖ አንፈልግም፣ እኔም እነሱም ሰላም እንድትለን እንድትናገረን አንፈልግም አልኩት እና ሂድ አልኩት። ማሚ እንደዛ ማለት ም ሶሪ አንፈልግም። አሁን ጌሙን አይተንሻል እኮ አሁን ጌሙን ስንጨርስ እኔን እንዳስቀየምን ገባውና መጥቶ ሊያታልለኝ መጥቶ ጋይዝ ምናምን ብሎ ቅድምና ሰላም በላቸው ስል አልፈልግም ብሎ ነበረ። በፈለገ ሰዓት የሚያገኘን አለ እኛ ነገርኩት። ቴንኪዩ ይቅርታ ስላቋረጥኩ። ችግር የለውም። ብዙዎቹ ግን አላመኑኝም ታውቂያለሽ። አቁም ችግር የለውም። መጨረሻውን አይተን እንወስናለን። ማመን አለብን የለብንም የሚለውን ማሬ። እሺ ከዛ ጽዳት ሰራተኛዋን እንድትረዳኝ ጠየኳት ማለት ነው። ከሪሴፕሽኑ ፊት ለፊት ነው ሽንት ቤቱ፣ የግራውንድ ሽንት ቤቱ። ከዛ እንትን ስላት እየመጣ ነው ምን ላድርግልሽ፣ ቤት በኩል ላስወጣሽ ምናምን ነገር አለችኝ። በቃ እሺ ምናምን በቃ እየተንቀጠቀጥኩኝ ነው፣ በጣም ፈርቻለሁ። ከዛ እንትን ሩም ይዞ መጣ ማለት ነው። ሽንት ቤት እንደተጠቀመ ሰው ሆኜ ፊቴን ታጥቤ ምናምን ደንግጫለሁ። ፊቴን ታጥቤ ምናምን ወጣን። ከዛ ልክ ፎቅ ደርሰን ሩም ልንገባ ስንል እራት አዘዝክ አልኩት። ከዛ ነው አላዘዝኩ ማለት እሺ በቃ እኔ ልግባ አንተ እራት እዘዝ አልኩት ማለት ነው። ወረደ። እዚህ ጋር እንዴት እንደሆንኩኝ ሀቡ እሱ ሲወርድ እሱ ሊፍት ሁለተኛ ፎቅ ነበረ ሩም ያዘው ማለት ነው። ከዛ ሊፍቱ ወደ ታች እየወረደ ወደ አልፎት ወርዷል እንትን ብሎ ማለት ነው። ከዛ እንትን አለ በደረጃ መውረድ እንትን ምን ብዬ ነው የምጮኸው? እንዴት ብዬ ነው የምጮኸው? በደረጃ ሲወርድ እኔ ወደ ላይ መመላለሱን ትተሽ ታሪኩን ብቻ ቀጥ ኮመንት አትይ እንዴ? እያቆምሽ መሀል ኮመንት ቀጥ ትመልሻለሽ እንዴ? ከዛ እሺ አብዬ ሶሪ። ከዛ እሱ ወደ ታች ሲወርድ እኔ ደግሞ ሊፍት ጠበቅኩኝና ወደ ላይ ወጣሁልሽ። ሊፍት ውስጥ ገባሁ ማለት ታች ከደረሰ ትንሽ ቆይቻለሁ እንትን ለማለት። ከዛ እላይ ወጥቼ የሆነ ወላይ 7ኛ ፎቅ ምናምን ደርሷል ሊፍቱ ማለት ነው። ከዛ ወጣሁኝና ዝም ብዬ ሩም አንኳኳሁኝ። ሩም ሳንኳኳ የሆነ ወንድ ልጅ ከፈተው ማለት ነው። ከዛ እንደዚህ የሆንኩኝ ነው እባክህ እርዳኝ አልኩት ማለት ነው። እርዳኝ ስለው ሂጂ ከዚህ ምናምን ብሎ እንትን አለኝ። በቃ እኔ በጣም ደንግጫለሁ። እንደዚህ እንትን እያለኝ ነው ምናምን ነገር ስለው አላመነኝም። ታውቂያለሽ ሌላ ነገር ነው የመሰልኩት። ከዛ ደግሞ ወደ ጥግ ሄድኩኝና የሆነ እንትን ሳንኳኳ የሆነ እዛው ሩም ላይ እዛው 7ኛው ፍሎር አካባቢ ላይ ሌላ በር ሳንኳኳ የሆኑ ሰውዬው ከፈቱልኝ። ከፈቱልኝና እንደዚህ ሆኜ ነው ምናምን ተለቅ ይላሉ። ከዛ ከፈተልኝ እሱ ሰውዬው ከፈተልኝ ማለት ነው። ከዛ አስገባኝና እንትን የሆነ መድኃኒት ምናምን ነገር አለ እንትን ላይ እንትን አለኝ። ምን ሆነሽ ነው ምናምን ነገር ሲለኝ እንደዚህ አልኩት። ከዛ እንደዚህ ነገር ስለው እሺ በቃ ብሎኝ ወጣና ቆልፎብኝ ሄደ እሱ ማለት ነው። ተረጋጊ ምናምን ነገር ብሎኝ ሰውየው ወጣ። ከዛ እኔ ሽንት ቤት ገብቼ አለቅሳለሁ። የሆነ ውጪ ላይ እንትን ሲሰማ ምናምን አላመንኩም። በቃ ሰውየውንም ፈራሁት። የገባሁትበትም ሰውየው ፈራሁት። ወጥቷል እሱ ከውስጥ በሩን ዝጊው ብሎኝ እሱ ሄደ። ሽንት ቤት ግቢ ምናምን ነገር ብሎኝ ሄደ ማለት ነው። ከዛ ባይ አይመጣም ሰውየው በጣም ቆየብኝ ማለት ነው። እኔ እያለቀስኩ ነው። ስልኬ ደግሞ ራሴ ጋር አልነበር፣ አክስቴ ጋር ሎኬሽን ላኩላት። ለአክስቴ ሎኬሽን ላኩላትና እንደዚህ ሆኜ ነው ምናምን ነገር በቃ እያለቀስኩ ነው። በቃ እዛ ሩም ውስጥ ከገባሁ በኋላ በጣም ተረበሽኩኝ። በጣም ተረበሽኩኝ። ለአክስቴ እንደዚህ ሆኜ ነው በጣም ተጨንቃለች። እሷም ቴክስት እንትን ብላ ጽፋልኝ ምናምን በቃ እንደዚህ ሆኜ ነው
እንትን በሆነ መንገድ ኑልኝ ምናምን ነገር አልኳት። ከዛ ቴሌግራም ላይ ሎኬሽንሽን ላኪልኝ ምናምን ነገር ብላኝ እንትን አልኳት፣ ላኩላት ለሷ። ረጅም ሰዓት በቃ እዛ ቁጭ አልኩኝ። ሰውየው አልመጣም ማለት ነው። ከዛ እንትን ላክልኝ ይሄ የሆቴል ሰዎች። ሰውየው ምን ነበር መሰለሽ የቸርች እንትኖች ናቸው። ይሄ እንትን ተልከው በግሩፕ የሄዱ ናቸው። ይሄ በግሩፕ ይሄ እንትን ይላሉ። ለምን እንደ ፕሮግራም እንደወጡ አላውቅም። እና እስካሁን ድረስ እንደዋወላን ታውቂያለሽ ከዛ ሰውየው ጋር። ከዛ እሱ ድንገት ቤተሰብ የመኪና አደጋ ደርሶበት እኔን እዛ ካስገባኝ በኋላ ወደ ሌላ ቦታ ሄዷል። እና እዛ አብረውት እንትን ተብለው የነበሩ ሰዎች እና የሆቴሉ እንትኖች ምናምን መጡ ወደ እኔ ማለት ነው። ከዛ ምን ሆነሽ ነው? አልከፍትም አልኳቸው። እኔ እንደዚህ ነን ሲሉ እኔ ሽጉጥ ይዞ ነበር አላልኩሽም? ሰውየው እሱ ልኳቸውን የመሰለኝ። ከዛ እንትን አላምን ስላቸው ቁልፍ ከእንትን አመጡና ከፈቱት ማለት ነው። እኛንን ቢሉኝ አልከፍትም አልኩኝ እኔ። ከዛ ከፈቱትና እንትን አሉኝ ማለት ነው። እንዴ ምንድን ነው እሱ እንደዚህ ድንገት የቤተሰብ አደጋ ደርሶበት ወደዛ ሄዶ ወደኛ ደውሎ ነው ምናምን ነገር። ከዛ ከነሱ መሀል ደግሞ ማን አለ መጀመሪያ ላይ አንኳኳሁበት ልጅ። እኔ እኮ ሌላ ነገር መስለሽኝ ነው ምናምን ነገር አለኝ። በጣም ተረብሻለሁ እያለቀስኩኝ ምናምን። ከዛ የተፈጠረውን ነገር ነገርኳቸው። ሰውየው መኪናውን አስነስቶ በቃ እንትን ብሎሽ እንትን ሲል ሄዷል። የለም ሩሙ ቼክ ሲደረግ ወጥቷል። ታውቂያለሽ ጥሎኝ ወጥቷል። እዛው ማለት ነው። ሲመለስ ሲያጣሽ ከዛ ራስ ሄዶ ሲመለስ ሲያጣሽ ነው የጠፋው ሰውየው። መጥፋቴን ሲያክ ሄዷል ማለት ነው። ከዛ እነዛ ሰዎች መጥተው በቃ እንደዚህ ሆኜ ነው ምናምን ነገር ስላቸው እንትን በቃ ለዛሬ እዚሁ ዳሪ ቤተሰብ ምናምን ይመጣል ወይ ምናምን ነገር ሲሉኝ አው እንደዚህ ላክስቲ እንደዚህ ብዬ ልክ። እሷ ደግሞ እንዴት አርጌ በማል ልላክልሽ አለችኝ። በቃ ቤተሰብ ደግሞ ከተነገረ እኔ ይደነግጣሉ እንዳትነግሪያቸው አልኳት ማለት ነው። ከዛ እንትን አልኳት። እነሱ ደግሞ በቃ እንትን አሉ። ይኸው አባት ከዛ በኋላ ሰውየውን ለመክሰስ ማለት ነው እዛ ሆቴል እንትን ያሳያዘውን እንትን ሆቴሉ ሩም ሲያዝ መታወቂያ ማስያዝ አለበት ምናምን መሰለኝ ማለት ነው። ከዛ ያሳያዘውን መታወቂያ ስንላቸው ከፍሏቸዋል። ታውቂያለሽ መታወቂያ የኔን ጠይቆኛል አላልኩሽም መጀመሪያ? የእሱን አልሰጠም። ልከስም ደግሞ በጣም ነው የፈራሁት። ለምን? ምክንያቱም ይሄ እንትን ነው ሰውየው ባለስልጣን ነገር ነው። እንዴት አወቅሽ? እና ነገርኩሽ እኮ እንትን ሽጉጥ ይዟል አልኩሽ። ሁለተኛ ደግሞ የሚይዘው መኪና ቤት ነው። ይዘው ሌቦች ይዛሉ እኮ ሽጉጥ። እኔ አላውቅም ወላሂ። ብቻ በቃ እንትን ነገር ነው እና በዚህ መልኩ ራሴን አድኛለሁ እልሻለሁ። ተመስገን፣ ዋናው መትረፍሽ ነው። እና በቃ እኔ አሁን ቲኔጀሮች ምናምን የማያውቁት ሰው መኪና ውስጥ በተአምር ነው መግባት የሌለባቸው። የምመክረው ነገር ቢኖር እሱን ነው። በጣም ጥሩ፣ ተጠንቀቁ ቲኔጀሮች። ሊፍት አገኘን ብላችሁ መኪና ውስጥ አትግቡ። መደፈር ብቻ አይደለም መገደልም አለ። ተጠንቀቁ። እናመሰግናለን። ተምረውበታል ቲኔጀሮች ብለን ተስፋ እናደርጋለን። እሺ አብዬ ቴንኪ። አሳዘንሽልኝ። ሌላም እያጣደፈች ስለነበረ የደላላ ጉዳይ ነው። አዎ ጉዳይ ነው። እና እንዴት ነው ልበልሽ፣ ዝም ብዬ ሰውን ሳልጠራ ዝም ብዬ ምንድን ነው ብዬ ፋይሎችን ወስደሽ አይተሽ ልግለጸው እንዴት ይሻላል? ውድ የደላላ ጉዳይ ከሆነ ትንሽ ላገብ። ደላላ አይደለም ውድ፣ ልብስ ከዱባይ እኔ ብዙ ነው ታሪኬ። ቤሩት ነበርኩና ሱሱ ጋር ታስሬ ምናምን ነው እና ወደ ካናዳ የመጣሁት። የእስራኤል ባንዲራ የእስራኤል ፎቶ ስልኳ ላይ ተገኝተዋል ተብዬ ብዙ መከራ አይቼ 8 ወር ቤሩት ላይ ታስሬ ብዙ መከራ 3 ወር ከምናምን ነው ሕክምና ላይ ራሱ የተኛሁት በጣም ተመትቼ ስለነበረ ያን ሁሉ ጨርሼ እግዚአብሔር ረድቶኝ ካናዳ ገባሁ። ካናዳ በገባሁበት ደግሞ ዲፕሬሽን እንዳልገባ ብዬ ከቤተሰቡ
ስም ጋር ደግሞ ጓደኞቼ በሰጡኝ ልብስ አዘዝኩ ማለት ነው። ልብስ ልስራ ብዬ የሰራሁትን ልብስ ልስራ ብዬ ልኬ ለ10 ቀን ነበረ ያ ጊዜ ቃል ገባልኝ። በ10 ቀን አልቆ ሁሉ ነገር እጅሽ ላይ ደርሳል ብሎኝ ማለት ነው። ከዛ 3 ወር ከምናምን ሁሉ በቃ አንዴ እንዲሆን ከአንዱ እንዲሆን ከአንዱ ይሄ ዋጠ እያለኝ ቆየኝና አንድ ቀን እሱም የአንቺ ቤት ፍሬንድ ነገር ነው። ፍሬንድ ማለት የለመደ ነው ቤትሽን እና ሀቡ ጋር እሄዳለሁ እኔ እግዚአብሔርን ይሄ አሁን ቀልድ ከሆነ እኔ እሄዳለሁ እሷ ጋር ሲሄድ እኔ ያልመረጥኩትን በጭራሽ ያላዘዝኩትን መጀመሪያ መርጬ ሰንድ አድርጌ ነው ብር የተላከ እና 960 የአሜሪካ ዶላር የላኩት። ከዛ ማንም ሰው አምጥቶ ነጠላ የተቀደደው የራሳቸው አልገባም ያለውን ያልመረጠቱን ልብስ አምጥቶ ላዩ ላይ የወረወሩት ነው መሰለኝ 18 ልብስ ብድግ አድርጎ ሌላው ሰሞኑ ይገቡልሻል ብሎኝ ላከ ማለት ነው። በ3 ወር ከ20 ቀን አሁን ወደ ሀቢባ ገባው ብዬ ወደ ሀቢባ በቃ መጨረሻ ጨርሼ ያለው እኔ ለ10 ቀን ነው ቃል የገባኸው። እዚህ ሀገር እንዳንተ ሀገር እንደፈለጉ አፍ የምትከፍት ሀገር አይደለም። ስነ ስርዓቶች አሉ። ያዘዙን ሰዎች ያ ቀን ቢያልፍ ማሳሰር ሁሉ ይችላሉ። አታርገው እንደዛ ሲል 10 ቀን ብቻ ስጭኝ አለ ማለት ነው። ደግሞ እንደ ሌባ ነው እንደ መጥፎ ነው ብዬ እንዳላስብ በጣም እኔ የሚወደው የቤተክርስቲያን ልጆች የሚያከብሩት ነው። የቤተክርስቲያን ልጆች ዓለም ላይ ያስተዋወቁት ልጅ ነው። እንደዚህ ያደርገኛል ብዬ ነገሮች ላልገባውም እና እሺ ብዬ ከ10 ቀን በኋላ እናንተ ስልክ ሊያነሳ ነው። እኔ ደግሞ ብር 2-3 ከሚልክ ብዬ 1 ቀን ነው ያስገባውልኝ። በቃ 1 ቀን አሁን መከራዬ እንዴት ልበልሽ? አንዳንዴ በእግርሽ በእጅሽ ሰጥተሽ በእግርሽ ለመንሽ የሚባለው እኔ ላይ ነው የደረሰ። አንቺ ላይ እንዳልገባ ደግሞ አንቺ ጋር እንዴት አንደኛ ነገሮችን ሳላጣራ፣ ሁለተኛ አንቺም ደግሞ በእግዚአብሔር እጅ ቀርበሽ ነበረና በቃ ይሄ ነገር ምንድን ኧረ ተው በህግ አምላክ ሲል እንደ አንተ አታፍሩም? እንደ 10-3 ይሄን የሚያክል ድርጅት ይዛችሁ ስትርመጠመጡ ሲማችሁ ንግዳችሁ ስታጥፉ ለምንድን ነው ሰው ልጅ ግን ልናጥፋ ያልፈለግነው ነገር ሰው ዝም ብሎ ሲማጠፋብኝ እከሌ እንዲሆነብኝ ቀናብኝ ልትል ነው ወይ? እኔ ነገሮችን አቀብለኝ ማሰጠው ከሆነ ጥሬ ብሬን እኔ ለሚሰጠው ሰው አስገባ። አንተ ቤት ብቻ አይደለም ልብስ አለው ፕሊዝ። እኔ ሀቡ ጋር ሊሆን 3 ወር ለ10 ቀን ብዬ ገብቼ 3 ወር በሙሉ 3 ወር ከ20 ቀን አንተን የሚጠብቅበት የሚለምንበት ጉዳይ የለኝም ፕሊዝ ሲለው እምቢ አለኝና አሁን መጨረሻ ላንቺ እሄዳለሁ ሲል 3 ቀን በ20 ማለት ነው። አሁን በ12 አንቺ ከወለሽ በኋላ አስገባን። ሌላ ምስጥሩን ከውስጥ አወራሻለሁ። ከዛ ቀን በኋላ በቃ ጠላትሽ ሁሉ ድርግም ይበል ስልኬን ዲሌት አደረገ። አንድ ደግሞ እሱ ቤት አንዷ ናትና ምንድነሽ አንቺ በ24 ሰዓት ሁሉ የምትደውይ ብላ ገባች። እስኪ እኔ ላውራሽ እኔ አወራሻለሁ እሱ በሆነ ጉዳይ እንዲሆነ አላለችኝ ማለት። ከዛ በኋላ መስደብ ጀመረችኝ። ከዛ እሷን ብሎ ካረገችኝ እሱም ብሎ ካረገኝ የሚሆነው ጠፋ። አንቺ ቤት ራሱ አሁን ከ4-5 ቀን ጀምሬ ሁሉ እየጻፍኩ ነበረ። በቃ እንዴት እንደሆነ ሆንኩ። ከዛ ደግሞ ሌላ ምስጥሩን እግዚአብሔር ከውስጥ አወራሻለሁ። በቃ እንዳልሆኑ ሁሉ ሆንኩ ማለት ነው። ስለዚህ በውስጥ ነገሮችን ልላክና በጣም ሀውዬ አሁን 15 ቀን አለፈኝ። ታመምኩ፣ በቃ ታመምኩ። ከቤት አልወጣም፣ ሰው አላይም። ሰው ሲያየኝ ያስጠላኛል። ስንት ብር ነው? ሙዴ አይደለም ስንት ብር ነው? 960 የአሜሪካ ዶላር 960 ዶላር። አዎ። ከዛ ደግሞ ያለኝ 2 ሽፎን ስትወስጂ 1 ልብስ ስጦታ ማለት ነው ያለው። 2 ሽፎን ምንድን ነው አላውቅም እንዴት እንደምትሉ። ስንት ልብስ ቀረሽ? አሁን አቢባ ቤት እገባለሁ ስትይው 19 ልብስ ላከልኝ አለሽ። ስለዚህ ስንት ልብስ ቀረሽ? 18 ልብስ ነው የላከልኝ። እኔ መጀመሪያ ያወራሁት 20 ሽፎን 1 ሽፎን 2 ሽፎን አሰርቼ ከሆነ 1 ሽፎን ይመረቅልሻል። 2 ሽፎን ስታሰሪ 1 ሽፎን ይመረቃል ብለዋል። 20 ሽፎን በአጠቃላይ ስንት ተልቆ ስንት ቀረ? 18 ከላከልሽ ስንት ፍሬ ቀረሽ? በቃ በፍሬ ቁጥሩን ብቻ ንገሪ። እሱ እንድትደምሪ እኮ ነው። አበሻ ልብስ 3 አበሻ ልብስ አዝዤ ያለው በዲዛይን ራስሽ ታርጊና ደምረሽ ቶታል ንገሪኝ። ይሄን አልኮልኛል ይሄን አልቀረኝ ላይ ስንት ፍሬ ልብስ እንደቀረሽ። 13 ልብስ 13 ኪሎ መጥቶልሻል ብሎኛል። የመጣ ነገር የለም። ከዛም ብሎ ካረገኝ 13 ኪሎ ማለት ነው። በኪሎ አይደለም በፍሬ ንገሪኝ። 18 ፍሬ ሀቢባ ቤት እገባለሁ ስለው 18 ፍሬ ላከልኝ አልሽ። 18 ኪሎ ቀራ። አሁን
አሁን የቀረኝ 10 ሽፎን እና 3 ሀበሻ ልብስ። በቃ እንደዚህ በያ 10 ሽፎን እና 3 የሀበሻ ቀሚስ አንድ ላይ 13 ልብስ ነው የቀረሽ። ስለዚህ 18 ተልኮልሽ 13 ነው የቀረሽ። አዎ የተላከም ልብስ አቢባይ ጦሰሽን አልኩሽ እኮ በቪዲዮ ከፍቼ ዓለም እያየ ያሳይሻለሁ። አንድ ህፃን ልጅ ጡት ማይገባ ነው እንኳን ትልቅ ሴት ልለብስ አይደለም። ነጠላው የተገነጣጠለ ሰው ተናዶ መጀመሪያ የተጀመረ ነው ልብሱ ራሱ። የሚገርምሽ ነጠላዎቹን ፈታትቼ ያሳይሻለሁ። ክሩ ከዛኛ ማዶ እዛኛ ማዶ የተወጋጋ በጭራሽ ልሸጥ አይደለም ሰው ሁሉ ሊያይ የሚሆን ልብስ አይደለም። እና ፕሊዝ እናቴ ብር የላኩትን ያወራውን ድምፅ ሁሉ ነገርሽን ይልካሉ። የጻፈውን $9,000 ነው ወይ $900? $960 $960 ነው የሁሉ ልብስ የሚገዛው። ወደ 18 ሲደመር 13 31 ፍሬ ልብስ ይገዛል። $900 ስንት $900 ስንት $900 የአሜሪካ $960 ጉዴ $960 31 ልብስ ይገዛል። ምክንያቱ ሽፎን እኮ ነው ማሚ። ሽፎን 3 ነው አበሻ ልብሱ። ኖርማል ሽፎን እኮ ነው። ሽፎን 2 ሽፎን ስትገዢ 1 ሽፎን ስጦታ አለ ነው ያለኝ። 2 ሽፎን ሲሰራልሽ 1 ስጦታ አለሽ። ይሄ አንዳንድ በ20 ልብስ አንዳንዱን አንቺ አስቢ። ከዛ ደግሞ 3 አበሻ ልብስ ነው። 3ቱ አበሻ ልብስ $100 ነው እሱ እንዲሰራ የተነጋገረ 3600 ድርሃም ነው በዱባይ። ኦኬ እንጃ 500 በዱባይ ለምን አንድ ሻም ነው $935 አይደለ? $935 አይደለ? አዎ $935 ወደ 3500 ድርሃም አካባቢ ነው። ኦኬ ስለዚህ ከዛ ደግሞ እንደዛም ሆኖ የሚሆነው ልብስ 20 ልብስ የሚሆነው እኔ የመረጥኩት ልብስ ተልኮ ቢሆን ችግር የለው። ሰው አምጥቶ ወደ ራሱ የመለሰው በጣም የቆየ ልብስ ለአንድ ሰው ማይገባ ልብሶችን ልኮ እሱም ደግሞ 3 ወር ከ20 ቀን አልቅሼ ሀቢባ ጋር ሊገባ ነው። ይሄ ሁለተኛ ሀቢባ ጋር ልትጠራ ነው። ይሄንን እንድታቅ ብዬ አታፍርም? ይሄን ቀኑብኝ እንዲያረጉኝ ልትል ነው እዛ ቤት ሄደህም ብዬው ያ ማታ ነው ውጤቱን የላከልኝ መልሶ። ይሄው ተልኮልሻል። ሌላው ደግሞ ነጠላው ተቋጭቶ ምናምን ጨርሶ ይመጣል። ቤት አንቺ እኔ ሳልሆን በራሱ ጉዳይ ገብቷል ከዚህ ቤት ለሁለተኛ ጊዜ ሀቢባ ቤት ልትጠራ ነው። አዎ ልትጠራ ነው አልኳት። ልትጠራ ነው አንተ እንዲህ ስለሚሆን ነው እኔ እንዲህ ስለበዛው ነው ስለጨመርኩ ነው ልትል ይሆናል። እኔ አያገባኝም አልኩ። አያገባኝም ግን በቃ እኔ እዛ ትሄዳለህ። እኔ ብዙ ለክቼ ታስሬ ልጄን 13 ዓመት አገሬ ለገብቼ ልጄን ሳላሳድግ የኖርኩት እኔ እዚህ ጋር ዲፕሬሽን ውስጥ እንዳልገባ ትምህርት እየተማርኩ ነው ለራሴ ላስተካክል ብዬ እንጂ እሱ እንዲበላ እሱ እንዲጫወት አይደለም። እሱም እንደዚህ አምጥቶኝ ሚዲያ ላይ እንደዚህ አንቺን እንዲያስቸግር አይደለም። መጀመሪያ የገባልኝ ቃል መልሶ እንደዚህ ምንድነው ሲሆን በጣም ነው የሚደብረው። የራስሽ እንዴት ነው ስልኬ ብሎክ ማድረግ ሁሉ ገቡ። እሱ ቤት አሉ በተራ ተራ ምንድነው በ24 ሰዓት የሚደውይ ብሎ መስደብ ጀመሩ። እንዴት እሻውን ስልክሽን ትልኪና በእናትሽ ብዙ ኮተት እንዳትልኪብኝ። ዋትሳፕ ሞልቷል። እኔ የሰውየውን ስምና ስልክ ብቻ ላኪልኝ። እኔ አወራውና አለው መልሱን። ሌላ ምንም ያልጠየኩሽን ነገር እንዳትልኪብኝ አደራሽ። ያው ምንም አልልክልሽ። ኧረ እሱን ሁሉ ነገር ከዛ ፋይል የሚልኩብኝ ምንም እንዳትልኪብኝ። ቁጥሩ ብቻ ሰውየውን ላኪ። ሰውየው ማንነት ሁሉ አውቀው ከዛ ነግሬው መልስልሻለሁ። መልሱ እሺ ነው ትቀበላለች አይደል? ስግደተኛ አይደሉም እነዛ ዩኤኖች እዛ አሉ። አዎ ዩኤን እንዳለ ቃለው ቤሩት ይመዘግባሉ። ለዛ ነው እንጂ ለዛ ሌላ ማን አደረሰልሽ ጉዳዩን? እስራኤሎች ጋር ማን አደረሰልሽ? ከስር ቤተክርስቲያን ማሚዬ ቤተክርስቲያን አገልጋይ ነበርኩ። ቤተክርስቲያን እሰይ እንኳን ፈጣሪ ረዳሽ። ከዛ በጣም ብዙ ደክሞኝ ማሚዬ ደክሞኝ 3 ወር ሙሉ ሕክምና ላይ ነው የቆየው። ሰውነቴ እንዴት ነው ስጋዬን ሁሉ ነው በሙቋ ጆሮዬ ላይ ማብራት ተተኩሶ ምናምን እንዲቀልድ አይደለም። ከእስራኤል ጋር ያለው ነገር ቀላል ነገሮችን አያመጣም። ያ ማለት እንዴት ነው እንደምንድን ያዩሽ እንትኖች ቤሩቶች በቃ እንደ ጠላት እንደ ሰላይ ምናምን ያዩሽ? አዎ እንደ እኔ አንድ የፈንደር ልጅ አለችና ጓደኛዬ ናት። እሷ ፎሌ ወታደር ናትና እሱ ልብስ ለብሳ ምናምን እኔና እሷን አቀነባብሬ ምናምን ለቅቄ ሶሻል ሚዲያሽን ፈትሸው ነው እንዴ? አዎ
ፈትሾ ነው። በምን ምክንያት ተይዘሽ ገብተሽ ነው አንቺ መጀመሪያ የተፈተሽኩት? ምንድን ነው? አይ እኔ ሰራተኛ ነበርኩ። ማታ ማታ ነው እና ትልቅ ምግብ ቤት ነው የምሰራው። ትልቅ ምግብ ቤት ባህር ውስጥ ያለ ምግብ ቤት ላይ ነው። ኢቃማ አልነበረሽም? ሁሉም ነገር አለኝ። ሁሉም ነገር ፖሊስ ማታ ማታ ላይ እስራኤል ነገሮችን ስታነሳ እየፈተሸ ነበር። ሌሊት ስታልፊ ከመንገድ ላይ ያቆሙሽና ትፈተሻለሽ። ስልክሽ ይመረምራል ምናምን። ክርስቲያን ኦርቶዶክስ ስለሆነን ማለት ነው። ቤተክርስቲያን ሰዎችን ይዤ ይሄን ነበረ መታወቂያ የሌላቸው ምናምን። ያን ሲወስድ ባስ በየቦታ ባስ ትልቅ ባስ በትእዛዝ ስለሚቆም እዛ ውስጥ ገብቶ ነው ያዩ። እሷ እኮ አሁን ካናዳ ናት እኮ ነፃነት ያለበት። እኔ አሁን ካናዳ ነኝ ያለሁት ውድዬ። እዛው ቤሩት ያለች መስሏችሁ ነው? እኔ እንዴት እዛው ቤሩት እያለች እጠይቃታለሁ። እንደዚህ ካናዳ ነኝ ቤሩት ላይ አይደለም። የእስራኤልን ባንዲራ ስሟን መጥራት አይቻልም። ኦኬ ሶ መንገድ ላይ ሲፈትሹሽ ታዲያ ስልክሽን በርብረው ነው የእስራኤል ባንዲራ ስልክሽ ውስጥ ስላገኙ ነው ወይስ ምንድን ነው? ወይስ ስልኬ ላይ ባንዲራ አገኙ። የእስራኤል ልጅቷ ወታደር ናት። የእሷና እኔ አቀነባብሬ ምናምን ላይ ነው ስክሪን ሴቨርሽ ላይ ነው እንደዚህ በቃ ፎቶዬ ውስጥ ሲገቡ ልጅቷና እኔ አቀነባብሬ እሷ መቀነባብራ አይላከችን እኔ መቀነባበርኩታል። ከዛ ነው ወጂ ተባልኩ። ባሱ ውስጥ አለውን ባስም ላይ መንቀሳቀስ አችልም ይውረዱና ሁሉም ወደ ቤት ይሄድ ቤተክርስቲያን መሄድ አይችልም ተባልኩ። እኔ ተያዝኩ ማለት ነው። ሲያዝ ራሱ ውዴ በቃ ያ ቀን ተድረሻል ነው ያሉኝ። በቃ እናቴ መኪና አጅቦች ሰባት የሆነ ሰው ጠቁሞብሽ ምናምን ይሆናል እንጂ እንዴት ከመሬት ተነስተው ቤሩት ራሷ 50% ክርስቲያን አይደል እንዴ? ናቸው ግን እና እንደዛ ነው የሚሆነው። እንደ ሰው ጠቁሞኝ ነው። ሰው መጠቆም ብቻም አይደለም። በቃ ብዙ ነገር ነው የሚሉሽ። ከዛ በኋላ ስም ሲሰጡኝ ራሱ በቃ ብዙ ነገር አንዴ እኔ መዳም ቤት አልኖርኩም። 9 ዓመት ሁሉ ብቻዬን ነው የኖርኩት። መዳም ቤት ከመዳም ባል ጋር እንዲሆነ በቃ ሚሉሽ የቤሩት ጣጣ ታውቂያለሽ። ሲሰጡሽ ስም ቤተክርስቲያን አገልጋይም ነበርኩ። እንዴት አገልጋይ እንዲህ ይሆናል? አገልጋዮች አይደለም አንገት ደፊ ሀገር ጨራሽ በቃ መባር ብዙ ነገር በቃ ብዙ ነገር። እግዚአብሔር ግን አሳለፈ። ይሄ ነገር ዩኤኖች በየእስር ቤቱ እየገቡ ይጠይቃሉ። ታውቂያለሽ የሱዳን ምስቶች የሶሪያ ምስቶች ኢትዮጵያዊ ሆነው ዩኤን አላቸው አሉ። እነሱ ገብቶ ይጠይቁሻል። አንቺን ደግሞ ሌላ ሀገር ያለው ሰዎች እዛ ውስጥ ሄዳችሁ እከሌ ታስሮልኛል እዩ ብሎ ከላከልሽ ዩኤን ራሱ ተቀጥሮ ይመጣልሻል። የትም ሀገር ይላኩ ስራው አይደለም። እከሌ የምትባል ልጅ ይፈልጋለሁ ብሎ ነው የሚመጣልሽ። እና አለም ፀሐይ ትባላለች ብሎ መጡ ማለት ነው።